ሙእሚኖች ይጣሉ ግጭት ሊኖርባቸው የሐሳብ ልዩነት ሊኖርባቸው ይችላል። ነገሮች ተፈጥሯዊ ናቸው። ነገር ግን የምናስተናብርበት መንገድ ደግሞ በጣም አስፈላጊ እንደሆነ ይነግረናል ቁርአኑ። ስለዚህ በሙእሚኖች መካከል መዋደድ ነው ሊኖር የሚገባው። በሙእሚኖች መካከል መጠላላት፣ መናናቅ፣ አንዱ ሌላውን በመጥፎ ማየት በፍጹም ሊኖሩ የሚገቡ ስሜቶች እንዳልሆኑ ከዚህ የቁርአን አንቀጽ እንማራለን። ምናልባት እኛ ራሳችንን እናጠራራ ይሆናል። ምናልባት እኛ ሌሎች ወንድሞቻችንን ዝቅ አድርገን እናይ ይሆናል። ግን አላህ ከእናንተ መካከል በላጮች ማለት አላህን የሚፈሩት ናቸው ይላል። አላህን መፍራትን ደግሞ ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ ይላል በሌላ ቦታ። አላህን እኔን የሚፈራውን እኔ ነኝ የማውቀው እና ነፍሶቻችሁን አታጠራሩ ይላል። ስለዚህ ከሙእሚኖች ጋር ባለን ግንኙነት፣ ከሙስሊሞች ጋር ባለን ግንኙነት ሁልጊዜም እርቅን የሚፈልግ መሆን እንዳለበት ይሄ የቁርአን አያ ይነግረናል። በጣም ሀቂቃ የቁርአን አያው በጣም ልዩ ብዙ ሊተነተን የሚችል ነው። እንዲሁ ከላይ ብቻ ከላይ ምንድን ነው ይሄ ግልብ ትርጉም ነው የነገርኳችሁ። በዚህ ዙሪያ ብዙ ማስተማር የምትችሉ ትኖራላችሁ። ያው ለጊዜው መድረኩ ላይ ሶስታችን ብቻ ስለምንሆን ለማስታወስ ያክል ብዬ ነው ያነሳሁት። ይህንን ዛሬ የምናደርገውን ውይይት አላህ የተቀደሰ የተወደደ እሱ የሚፈልገውን አይነት ውጤት የሚያመጣ እንዲሆን ኢንሻአላህ ተስፋ አደርጋለሁ። ሌላ የምንፈልገውም ነገር ሊኖር አይገባም። እዚህ ላይ ተናጋሪዎችም ተወያዮችም ታች ያለን ተመልካቾችን በሙሉ ንያችንን ልናስተካክል ይገባል። ምድር ላይ ያሉ ነገሮች ሁላ ዋጋ የላቸውም። አንድ ቀን ጠፊ ናቸው። ሁሉ ነገር ጠፊ ነው። አላህ ዘንድ ያለ ነገር ብቻ ወደ አኼራችን ያሳለፍነው መልካም ስራ ብቻ ነው የሚቀረው እና ምንጊዜም ማሰብ ያለብን ያንን ነው። እዚህ ለውድድር አልመጣንም፣ ለእግር ኳስ ጨዋታ አልመጣንም፣ ለቲፎዞ ፍለጋ አልመጣንም። እዚህ የመጣ ነው ሁላችንም አላህን ፈልገን ነው። እርስ በርሳችን ለመተራረም፣ አንዳችን ሌላችንን ሀሳቡን ለመካፈል፣ ለመረዳዳት፣ አቋማችንን ለመተዋወቅን የመጣ ነው። ምክንያቱም ብዙ ተራርቀናልና አናውቅም እኮ አንዳችን የሌላችንን አቋም፣ አንዳችን የሌላችንን ፍላጎት በትክክል አናውቅምና በተቻለ መጠን ለመተዋወቅም ይሄ በጣም ትልቅ እድል የሚሰጠን እንደሆነ አንዳችን ለሌላችን ኡዝር እንዲሰጥ፣ አንዳችን ለሌላችን መልካም ጥርጣሬ እንዲያሳድር በር የሚከፍትልን ትልቅ እድል ከመሆኑ አንጻር ይህንን እድል ለብሽሽቅ፣ ለስድድብ፣ ለሌላ ለደርቢ አይነት ነገር እንዳናውለው ኢንሻአላህ አደራ ለማለት እወዳለሁ። እኔ ከሁለቱም ተወያዮች ፍቃድ ጠይቄ ኖርማሊ ኮሜንቱን ለመዝጋት ነበር እቅድ የነበረን። ነገር ግን እንደው እስቲ የተወሰነ እንየው በተቻለ መጠን ሞዴሬት እያደረግን ኢንሻአላህ በብሽሽቅ በምን ሳይኖር ጥሩ ሆኖ ያልፋል በሚል ነው ድጋሚ እንዲከፈት ያደረግነው። በዚህ ውሳኔያችን እንድንጸጸት ባታደርጉን ደስ ይለናል ኢንሻአላህ። ስለዚህ በመሀልም አጉል ነገር ከመጣ መዝጋት እገደዳለሁ። ስለዚህ ሰውን ላለማፈን ሀሳቦቻችሁን ምኖቻችሁን ላለማፈን ክፍት ቢሆን እንወዳለን። ግን ይህንን ውሳኔያችንን ደግሞ እንድንጸጸት እንዳታደርጉን ኢንሻአላህ እንትን ለማለት እንወዳለን። እኔ የማወያየት ሚና ብቻ ነው የሚኖረኝ። ምናልባት ታይም ኪፐር አድርጋችሁ ልታዩን ትችላላችሁ። በውይይቱ ላይ ምንም አይነት ሚና አይኖረኝም። ሁለቱ ብቻቸውን ነው ኢንሻአላህ ጊዜውን ይዘው የሚቆዩት ብለን እንወስዳለን። ከዛ ውጭ ግን አሁን እነሱን ደግሞ ሶስት ደቂቃ ራሳቸውን የሚያስተዋውቁበትን እድል እንሰጣቸዋለን። ማን መሆናቸውን እንዲሁ በጥቅሉ ስለ እነሱ ያለውን ጥቅል ነገር እንትን ቢሉን እንወዳለን። እነሱ ሲመጡ እኔ እነሱን ወደ ትልቁ አውጣና እኔ አነስተኛው ላይ ገባለሁ። ለተናጋሪው ሰፋ ያለውን ስክሪን የምናደርግ ይሆናል ኢንሻአላህ። በጣም ቆንጆና አላህ የሚወደውን ነገር የምናገኝበት መልካም ውይይት እንዲሆን ዱዓ አደርጋለሁኝ ኢንሻአላህ። አስቀድሜ በእድሜ እንበልና ኡስታዝ አደም በእድሜ ተለቅ ስለምትል ካንተ ማስተዋወቅ እድሉን ለአንተ ልስጥህ። ቢስሚላህ በ3 ደቂቃ ውስጥ ራስህን አስተዋውቀን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወመን ዋላህ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። በመጀመሪያ ደረጃ ከወንድሜ ኡስታዝ ሙዓዝ ነዚፍ ጋር በዚህ መልኩ ስለተገናኘን በጣም ደስ ብሎኛል ሐቂቃ። በሁለተኛ ደረጃ ወንድም ኢስሐቅ እሸቱ ይሄንን ፕላትፎርም ስላስተካከልክልን እጅግ በጣም አድርጌ ነው የማመሰግነው። የሚዛኔ ሐሰናቴ ከአላህ ያድርግልህ። እኔ ብዙ ራሴን የማስተዋውቅበት መንገድ ያን ያህል አይደለም።
አደም መሐመድ እባላለሁኝ። ያው ተወልጄ ያደግኩት ወሎ አካባቢ ነው። በከፊል እስከ ሃይ ስኩል ድረስ ደግሞ አፋር ክልል ነው የቆየሁት። ከዛ ሚዛን ቴፒ ዩኒቨርሲቲ ገባሁ። ከዛ ወደ ደሴ ተመለስኩ። ከዛ አዲስ አበባ መጣሁኝ። ባለትዳር የልጆች አባት። ይሄ ነው ያለኝ ፕሮፋይል። ከዛ ውጭ ኢንሻአላህ በሚኖሩን ሂደቶች ላይ ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። ያው ከዛ በፊት ወደ ትምህርት ዓለም ከመግባቴ በፊት ኦፍኮርስ ሰፈር ላይ አሳልፍ ያለው ፊቅህ ሻፊዒ በሰፈር ነው የቀራሁት። ያው ሌሎች ነገሮች የከተማ ቂራአቶች ናቸው። ከሞላ ጎደል ሁሉንም ለማካለል ሙከራ አድርጌያለሁ። ፈሊላሂ አልሐምድ። بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد الله سبحانه وتعالى زيبوتا يسبسبن أملاك بعرشو تلاسر اللي سبسبن دعائنا الله سبحانه وتعالى جنة كم يسبسبوتنا إخوانا على سرور متقابلين كم يهونوت باروتشو يادرقن أنينم وندماتشن أستاذ آدم ديهم دقمو وندم إسحاق ولاتشنم الله سبحانه وتعالى مركام سراتشن يسافلن الله وانجلو تشاتشن نمارن ያው ወንድም አደም በተናገረው መልኩ እኔም ራሴ ልግለጽና ተወልጄ ያደግኩት ድሬዳዋ ላይ ነው። እዚያው ነው እስከ ሃይ ስኩል ድረስ የተማርኩትም። ከዚያ በኋላ ጅጅጋ ዩኒቨርሲቲ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ትራንስፈር አድርጌ በዚያው ደግሞ ሌላ የስኮላርሺፕ እድል አግኝቼ ወደ መዲነቱል ሙነወራ ሄጄ ያው ያን ይመስላል ማለት ነው የኔ የህይወት ያካሄድ። በአጠቃላይ ይህን ይመስላል። ወላኪን ወንድሜ ኢስሐቅ ለኔም ለኡስታዝ አደም ብትፈቅድልንና 1-2-3 ደቂቃ ለተከታዮችና ከስር ያሉ ወንድም እህቶቻችን መውሰድ አለባቸው ብዬ የማስበው የመነሻ ንግግር አለ። ያን ነገር ብትፈቅድልን ደስ ይለኛል። መጀመሪያ ወንድም አደም እንጠይቀው የሚፈቅድ ከሆነ። ኡስታዝ አደም ትፈቅዳለህ? አዎ። ኡስታዝ አደም በቻልክ ካሜራህን በጣም ታምርቋል ካሜራዬ ትንሽ ብቻ። እሺ ኡስታዝ ሙአዝ መጀመር ትችላለህ። ቢስሚላህ። እሺ ቢስሚላህ። ከስር ያሉ ወንድሞችና እህቶች ተመልካቾቻችን፣ ወንድሞችና እህቶች በደንብ ልናውቃቸው የሚገባቸው 3 ነጥቦችን ብቻ ላንሳላችሁ። የመጀመሪያው ነጥብ እዚህ ቦታ ላይ የመጣ ነው ኳስ ለመጫወት አይደለም፣ እከሌ ለማሸነፍ እከሌን አጥቦ ሊያሰጣ ሊጨምቅ አይደለም የመጣ ነው። ላ መስአላ ዒልሚያ ነው፣ ዲናዊ ጉዳይ ነው ይዘን የመጣ ነው። ይሄ ዲናዊ ጉዳይ ደግሞ ከቁርአንና ከሐዲስ ከዑለሞች ንግግር ከሰሓቦች ንግግር አንጻር ይታያል። ማስረጃው ይቀርባል። ማስረጃው ከቀረበ በኋላ ደግሞ አላህ ስብሓነሁ ወተዓላ ወደ ቀጥተኛው መንገድ ሁላችንንም እንዲመራን ዱዓ እያደረግን ቀጥተኛውን መንገድ ለመመራት መሞከር እንጂ ሁላችንም በቲፎዞነት በአጨብጫቢነት እንትን ማለቱ በሞራል ብቻ መመራቱን ሙሉ በሙሉ ወደ ጎን ገታ ብናደርገው ደስ ይለኛል። ትናንትና ላይ የምናስበው አስተሳሰብ ሊኖር ይችላል ወይ ደግሞ ከአሁን በፊት ሊኖር ይችላል። እዚህ ውይይት ላይ ከገባንበት ሰዓት ጀምሮ ደግሞ ጨርሰን እስከምንወጣ ድረስ እስቲ የቲፎዞነቱን ነገር ተዉትና ሐቅን ብቻ ለመስማት ሐቅን ብቻ ለመቀበልና ለእውነት ብቻ ለመወገን እንወስን መጀመሪያ ማለት ነው። ምክንያቱም ራስን ማሸነፍ ሌላውን ከማሸነፍም ስለሚከብድ። ሁለተኛ ነገር ደግሞ እዚህ ጋር የተገኘ ነው እኔ ወንድም አደምን ልሰድብ፣ አደም ደግሞ ወንድሙ ሙአዝን ሊሰድብ፣ ከዚያ በኋላ ኢስሐቅን ልንሰርብ አይደለም፣ ወይ ደግሞ ልንወራረፍ የማይሆንን ነገር ልንጣጣ አይደለም። ላ የመፍሁም ችግር ካለ ያን ነገር ለማስተካከል ያ ማለት ደግሞ ንግግራችን ውስጥ ጠጠር ያለ ነገር አይመጣም ማለት አይደለም። ላ እንሟገታለን፣ ጠጠር ያሉ ቃላቶች ይፈጠራሉ፣ ምን ይላሉ፣ ዒልሚ የሆኑ ሊሆኑ ይችላሉ። ኢቭን ከዚያም አልፎ አንዳንዴ ልንናደድም እንችላለን። ሆኖም ግን መታወቅ ያለበት ነገር እዚህ ጋር የተሰበሰብነው ልንነቋቆር ሳይሆን ልንስተካከል እከሌ ሊያስተካክለውና መፍሁሙን እንትን ሊያደርግ ሊገልጽለት እንደሆነ ይታወቅ፣ ለመሰዳደብ እንዳልሆነ ማለት ነው። ሶስተኛው ደግሞ መታወቅ ያለበት ነገር ከስር ተቀምጦ የሚሳደቡ ወንድሞቼና እህቶቼ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። ሲባቡል ሙእሚኒ ፊስቁን ወቂታሉሁ ኩፍሩን አሉ ሰለላሁ ዐለይሂ ወሰለም። ሙእሚንን መስደብ
አንድ ሙእሚን ድንበር አልፎበት እሱን መስደብ ፊስቅ ነው። ስለዚህ ወንድሞች እንጠንቀቅ፣ የማይሆን ቃላቶችን ከመናገር እንታቀብ እላችኋለሁ። በተቻለን አቅመኛም ደግሞ ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና እንደተባለው በመልካም ስነ ምግባር ወደ አላህ መንገድ ለመጣራት እንሞክራለን ቢኢዝኒላሂ ተዓላ። ወንድሞችና እህቶችም ደግሞ በጥሞና እንድታዳምጡን እያልኩ በስተመጨረሻ የኢማሙ ዘሀቢን አንዲትን ንግግር ብቻ ልጥቀስና ከዚያ በኋላ ልጨርስ። ኢማሙ ዘሀቢ ምን ይላሉ? وأهل السنة يتبعون الحق من ربهم الذي جاء به الرسول ولا يكفرون من خالفهم فيه بل هم أعلم بالحق وأرحم بالخلق. أهل السنة والجماعة سوتش لمزلف سوتش لمسدب سوتش تكفير لما درج يمير رأت سايهونو حكم بدن بادرجو يمياوكونا لما هبرسبوا لمسلم أمة دجمو رحمة الله تشوناتشو. سلزي زيجاس النسبسب በተቻለን አቅም ስህተቶቻችንን ለማረም እንጂ ሌላ ስህተትን ፈጥረን ለመሰዳደብ እንዳልሆነ እንወቅላችኋለሁ። ጀዛኩሙላሁ ኸይራን። ይህኑ ለመናገር ፈልጌ ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላህ። ጀዛከላሁ ኸይረን። ኡስታዝ አደም አንተም የአደራ መልእክት ማስተላለፍ ትችላለህ። መርሐባ ባረከላሁ ፊክ። ወላሂ ወንድሜ ሙዓዝ ያለው እንዳለ የሚወሰድ ነው። እንደተባለው ስለ ዲን ነው ልናወራ የመጣ ነው። ስለ ሌላ ስለ ምንም ነገር ልናወራ አልመጣንም እዚህ ቦታ ላይ። ስለዚህ ሁሉም ይቅርታ እንግዲህ የልጅ ቤት ስለሆነ ለዛ ነው ሚት ያደረኩት። የኔ ተኝቷል አልሐምዱሊላህ። ሐቂቃ እኔ ወላሂ ሁሌ ኢማም አሻፊዒ የሚሉት ነገር ሁሌ ወደ ውይይት ስገባ ሁሌ ውስጥ ላይ እስትሕዳር የማደርገው አንድ ነገር አለ። አንደኛው ሀሳባቸው ምንድን ነው? እኔ ሁሌም ወደ ውይይት በምገባ ጊዜ ሐቅን አላህ በተቃራኒ ወይም ደግሞ በዛኛው ወገን አንደበት ላይ ግልጽ እንዲያደርግልኝ ይፈልጋለሁ ይላሉና አንዱን እኔንም ወንድሜ ሙዓዝንም ይህንን የኢማሙ ሻፊዒን ምክር ሁላችንም ውስጣችን እንዲኖር ንያችንን ኢኽላሳችን እንድናስተካክል ይህንን ለማሳየት ወዳለሁ። ሌላው ደግሞ የምንወያይበት መስአላ ዓቀዲ አይደለም፣ መስአላ ፊቅሃዊ ነው። እኔ ስለ ቢድዓ ስናወራ በኋላ ላይ ይገልጸዋለሁ። የምናወራው ዓቀዲ የሆነውን የቢድዓ ኮንሰፕት አይመስለኝም። ፊቅሃዊ ወይንም ዓመሊ የሆነውን የቢድዓ ኮንሰፕት ነው የምናወራው። ከዛ አንጻር በዑለማዎች ዘንድ ያለ የኺላፍ አጀንዳ የሆነን ሰፊ መውዱዕ ነው የምናነሳው እና ከዛ አንጻር አሁንም ኢማሙ ሻፊዒ ምን ይላሉ? ረእይ ሰዋቡን የሕተሚሉ ልኸጠእ ወረእዩ ገይሪ ኸጠኡን የሕተሚሉ ሰዋብ ይላሉ። እኔ ያዝኩት ሀሳብ ልክ ነው ብዬ አምናለሁ፣ የሌሎች ሀሳብ ደግሞ ስህተት ነው ብዬ አምናለሁ። ግን የኔም ለመሳሳት እድል አለው፣ የሌሎችም ልክ የመሆን እድል አለው ይላሉ እና እንዲህ አይነት ስፔስ ለተቃራኒ ወንድሞቻችን መስጠት መቻል አለብን እና የእነዚህ የአይማዎቻችን መለያየት ለኡማው ዝነት ነው ብዬ ነው የማስበው። አራቱ መዝሃቦች ባይፈጠሩ ኖሮ ምናልባት ይጠብብን ነበር አይደለም። ከዛ ውጭ ዛሂርዮች የምትሏቸው ሌሎች ዑለማዎችን ሙጅተሂድ ሙጥለቅ ላይ የደረሱ ዑለማዎች መኖራቸው ለኡማው ረሕማ ነው። ስለዚህ እኔም ሆንኩ ወንድሜ ሙዓዝ ከኪሳችን አውጥተን የምናወራው ነገር ይኖራል ብዬ አልጠብቅም። የአይማዎቻችን ንግግር ነው የምናመጣው። ከዛ አንጻር ሁሉም ለሐቅ ብቻ እንትን እንዲኖረው በዚሁ አጋጣሚ ለማስገንዘብ ነው የምወደው። እንግዲህ በኋላ ላይ በሂደት ስንገባ ደግሞ የምናነሳቸው የተለያዩ ሀሳቦች ይኖራሉ። ስለዚህ የማሸነፍ የመሸነፍ ጉዳይ አይደለም፣ ያው ሐቁን ግልጽ የማድረግ ጉዳይ አድርጋችሁ እንድትወስዱት አደራ ለማለት እወዳለሁ። ሚዩት ነህ ይሱ። እሺ ይቅርታ። ጥሩ እንግዲህ አደራቸውን ሰምታችኋል። ሁለቱም የመጡበትን ዓላማ በደንብ ያውቃሉ። እዚህ የመጣ ነው ለመማማር ነው፣ ለኢርሻድ ነው ብለዋል። እርስ በርስ ተከባብረው እስከ መጨረሻው በጣም ምሳሌ መሆን የሚችልና ሐቂቃ ደግሞ ለታሪክም የሚቀመጥ ቆንጆ ውይይት አድርገው እንደሚሄዱ ኢንሻአላህ ባለሙሉ ተስፋ ነኝ። ስለዚህ እናንተ ደግሞ በመሀል በተቻለ መጠን ሼር ማድረግ ታፕታፕ ማድረግ እንዳትረሱ አደራ ልላችሁ እወዳለሁ። አሁን ቀጥታ የምንገባው ወደ ኡስታዝ በተስማማነው መሰረት ወደ ኡስታዝ አደም ፕሬዘንቴሽን ነው የምንሄደው። ስለዚህ ከአሁኗ ሰዓት ጀምሮ 20 ደቂቃ ይኖረዋል። በዚህ 20 ደቂቃ ውስጥ
የመጀመሪያ የመነሻ ሐሳቡን ያቀርብልናል። ከዛ ደግሞ ኡስታዝ ሙአዝ እንደዚሁ 20 ደቂቃ የመነሻ ሐሳቡን ያቀርብልናል። ከላይ ሰዓት አስቀምጣለሁኝ። ኡስታዝ አደም ሰዓትህን እያየህ በራስህ እንትን ማኔጅ ለማድረግ ሞክር። 5 ደቂቃ ሲቀርህ ግን አንድ ጊዜ አስታውሳለሁ 5 ደቂቃ ቀርቶሃል ብዬ ሁለታችሁንም የማስታውስበት ይሆናል ኢንሻአላህ። መልካም ውይይት ለሁላችንም እመኛለሁ። ኮሜንቱም ላይ እንግዲህ አደራ ላለሁ። ወደ ኡስታዝ አደም እንመለስ። ቢስሚላህ። مرحبا بسم الله والحمد لله والصلاة والسلام على أشرف خلق الله وعلى آله وأصحابه ومن والاه أما بعد እንግዲህ ዛሬ ይዤ የቀረብኩት ሐሳብ ርዕሱ እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ነው ያየሁት። በእርግጥ ይሱ ርዕሱን አልነገረኝም። ፐርሰናሊ ግን የቢድዓ ቆንጆ አለው ወይ የሚል እንትን ነው ያየሁት። አዎ የቢድዓ ቆንጆ አለው የሚል ነው የኔ አቋም። እንደ አቋም እሱን ይዤ ነው የመጣሁት ኢንሻአላህ። ለዚህ ደግሞ በጣም በርካታ ዑለማዎች ይህንን ነው የሚደግፉት ብዬ ነው የማምነው፣ በአራቶቹም መዝሀቦች እንደዚሁም ደግሞ ከዛሂርዮችም ጭምር ያው ይህንን አቋም እንደሚከተሉ ነው እኔ የማምነው። እና ስለዚህ ማድረግ የፈለግኩት ነገር ምንድን ነው፣ እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙአዝም ሊያየው ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ የነ ቀራፊ የነ ዒዝ ብን ዓብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። በአጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ። ከዛ ውጭ ዑለማዎቻችን የሐነፊ መዝሀብ፣ የሻፊዒ መዝሀብ፣ የሐንበሊ መዝሀብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓ እና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሀብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁኝ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ሱቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን፣ ምክንያቱም ሰዓቷ ትንሽ ያነሰኝ ስለመሰለኝ በቀጥታ የዑለማዎችን ሀሳብ ሰርድ ወደ ማድረጉ ብሄድ ነው ጥሩ የሚመስለኝና ከዛ አንጻር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሀብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ከኢማም አቡ ሐኒፋ መዝሀብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያሲ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ 86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊ ልኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ የአልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አይኒ
ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ልልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ። ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ልልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ 5 አቅሳም ብለዋል። ቢድዓ ለ5 ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀምጣል ነው የሚሉትና من الجهالة من يجعل كل أمر لم يكن في زمن الصحابة بدعة مذمومة وإن لم يقم دليل على قبحه ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኛዎቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙ አልአሉሲም ተፍሲራቸው ላይ ወረህባንየተን ብተደዑሃ የሚለውን የቁርአን አያ አምጥተው ማ የዱሉ ዐላ ዘሚ ልቢድዓቲ ሙጥለቀን ይሉና ወተፍሲሉ ልከላሚ ፊ ልቢድዓቲ ማ ዘከረሁ ልኢማም ሙሕይዲን ብለው አልቢድዓቱ 5 አቅሳም እያሉ ኢማም ሙሕይዲን አልኢማም ነወዊ የኢማም ዒዝ ብን ዓብደሰላምን ሀሳብ አምጥተው የተነተኑበትን አግባብ ተቀብለው የሄዱበት አግባብ አለ። ኢማሙ ለክነዊም በተመሳሳይ መልኩ ይሄው ሀሳብ ነው ያላቸው። ባጭሩ የሐነፍያ መዝሀብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው፣ ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው እንትን ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ ይመጣባቸው ይሆናል። አልሐዋዲት ወልቢድዓ ጦርጦሺ ኢማሙ ጦርጦሺ እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ ኢነሁ ለሐሰን ወሁ አምሩ ሙሕደቱን ለም የኩን ፊ ዘመኒ አቢ በክሪ ወዑመረ ወዑስማነ ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፎን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘወይ ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ ዓብድልበር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመረ ኒዕመት ልቢድዓቱ ፊ ሊሳን ልዓረቢ እክትራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓትን ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱ ልቢድዓ ኒዕመቱ ልቢድዓ ሀዲህ ያሏት የሸሪዓውን ቁርአንና ሐዲትን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑ ልዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩም ላህ አነ ልሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምል ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙ ልባጂ ፊ ሸርሒሂ ልልሙወጣ ኒዕመቱ ልቢድዓቲ ሀዲህ የሚል የሰይድና ዑመር ንግግር ላይ ሊአነ ልቢድዓተ ሁወ መብተደአ አው መብቱዲአ ፊዕሉሁ መብተደአ ፊዕለሁ ልሙብተዲዑ ዱና አን የተቀደመሁ ኢለይህ ገይሩሁ ፈብተደዐሁ ዑመሩ ወታበዐሁ ዐለይህ ሰሓበቱ ወናሱ ኢለሃሉን መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ ፊ ሸርሒሂ ልልሙወጣ ፈቃለ ዑመሩ ኒዕመት ልቢድዓቱ ሀዲህ ወሶፈሃ ቢኒዕማ ሊአነ አስለ ማ ፈዓለሁ ሱና ስለሆነው ኒዕማ ብለው በዛ መልኩ ያሞካሸዋት። ወኢነማ ልቢድዓቱ ልመምኑዓቱ ኪላፈ ሱና ላይ የመጣ ነው፣ ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብትዳዑ ልአሻኢ ሚን ዐመሊ ዱንያ ፈሙባሑን ቃለሁ ኢብኑ ዓብድልበር ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙ ልቀራፊ ያው ሚን አለዚነ ዩዕረፉነ ቢሃዚህ ተቅሲማት ሐቂቃ የሸይኽ ዒዝ ብን ዓብድሰላም ደረሳ ናቸው።
እና መዝሃባቸውን ካመጡ በኋላ ፊልፎሮቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአነሃ 5 አቅሳሚን ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረም እና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዓብድሰላምን ሀሳብ ይዘው ያንጸባረቁበት አግባብ አለ ማለት ነው። እነዚህ ሁሉ የማሊኪያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙል ኡብይም ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። ዕንደ ሻፊዕያ ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም ፊል ሒልያ ኒዕመቲል ቢድዓቱ ሃዚሂ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። ምን አሉ? በሰነዳቸውን ያወሩን ሐደተና አቡ በክሪን አልአጁሪዩ ሰና ዓብደላህ ብኑ محمد بن عطش ثنا إبراهيم ابن الجندي ثنا حرملة بن يحيى قال سمعت محمد بن إدريس الشافعي يقول البدعة بدعتان بنقراتشو لاي بدعة لهلت لما كفلوا كسلفوچنا ياغنين اللت كخلفوچ አይደለም كسلفوچاችን ያገኘን اللت وعلى رأسهم هذا الإمام الكبير الإمام الشافعي من قالوا البدعة بدعتان بدعة لهلت ይከፈላል አሉ። بدعة محمودة من مسجن ቆንጆ የሚባል بدعة وبدعة مذمومة መጥፎ بدعة አሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት فما وافق السنة سنان ገጥሞ የመጣ فهو محمود ቆንጆ ቢድዓ ነው አሉ። وما خالف السنة سنان خلفه የመጣ فهو مذموم መጥፎ ቢድዓ ማለት እሱ ነው አሉ። واحتج بقول عمر بن الخطاب سيدنا عمر نعمة البدعة هذه ያሉትን የተራዊሕን ቢድዓ እሱን እንትን አምጥተዋል። ኢማሙ البيهقي በሰነዳቸው አውርተውታል። ሰነዱ صحيح ነው لا غبار عليه كما يقول ابن تيمية عليه رحمة الله። ኢማሙ الغزالي في الإحياء مجلد 276 ላይም እንደዚሁ ولا يمنع من ذلك كونه محدثا فكم من محدث حسن ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ፣ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው። ኢማሙ العز بن عبد السلام حدث ولا حرج ቢድዓ ለሁለት የመከፈል ጉዳይ ከአንነው የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። ፊ ቀዋዒዲህ እንዲህ ብለዋል። ሙጀለድ 204 ገጽ ቁጥር ላይ አልቢድዓቱ ፊዕሉ ማ ለም ዩዕሀድ ፊ ዐስሪ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በዚሁ አጋጣሚ ቢድዓን ዲፋይን እያደረግኩም ነው እየሄድኩኝ ያለው ሰዓት ለመቆጠብ ነው። በነቢዩ ዐለይሂ ሰላቱ ወሰላም ዘመን ያልተሰራን ነገር መስራት ነው አሉ እና ወህየ ሙንቀሲመቱን ወደ አሕካም አልኸምሳ አተክሊፊያ ወደ አምስቶቹ አሕካም አልኸምሳ ይከፈላል አሉ። ቢድዓ ዋጅባ ዋጅብ የሆነ ቢድዓ አሉ፣ ወቢድዓ ሙሐረመ ሐራም የሆነ ቢድዓ አሉ፣ ወቢድዓ መንዱባ ሙስተሐብ ይሆናል አሉ፣ ወቢድዓ መክሩሃ የተጠላ ወቢድዓ ሙሐረመ ብለው ለእያንዳንዱ ቢድዓ ነው ምሳሌዎችን መጽሐፋቸው ላይ አስቀምጠው አልፈዋል ማለት ነው። አቡ ሻማም እንደዚሁ አልባዒስ የተሰኘው ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 22 ላይ ثم الحوادث ከዚያም አዳዲስ የመጡ ነገሮች ብለው አስከትለው አመጡና ሙንቀሲመቱን ኢላ ቢድዕ ሙስተሕሰና ወኢላ ቢድዕ ሙስተቅበሓ ጥሩ ጥሩ የሚባሉ ቢድዓዎች አሉ፣ እንደዚሁም ደግሞ መጥፎ የሚባሉ ቢድዓዎች አሉ። فالبدع الحسنة متفق على جواز فعلها والاستحباب لها ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች ምልአተ ድምፅ አለበት ነው የሚሉት። ኢብኑል አሲር ፊ ኒሃያ ሙጀለድ 106ም አልቢድዓቱ ቢድዓታኒ ቢድዓቱ ሁደን ወቢድዓቱ ضላላ ብለው አስቀምጠዋል። ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቅኑን መንገድ የተከተለ ቢድዓ አለ፣ ቅኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል። ኢማሙ ነወዊም ሀከዛ ፊ ሸርሒሂ ዐላ ሙስሊም ሙጀለድ 654 ቁጥር ላይ ቃለ ልዑለማው አልቢድዓቱ 5 አቅሳም ብለው የዒዝ ብን ዓብድሰላምን ሀሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። ወተሕቂቁ አነሃ ኢንካነት ሚማ ተንደርጁ ተሕተ ሙስተሕሰኒን ፊ ሸርዒ ፈሂየ ሐሰና ብለው ሄደዋል። ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው እንግዲህ ላፈትሕ ባዕደል ፈትሕ የተባለላቸው አሚሩል ሙእሚኒን ፊል ሐዲስ ኢብን ሐጀር አልዓስቀላኒ በዚህ መልኩ አስቀምጠውታል ማለት ነው። ሰኻዊም ይሄው ነው አቋማቸው። ኢማሙ ስዩጢም ይሄ ነው አቋማቸው። ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሀብም ያሉት ይሄው ነው አቋማቸው ማለት ነው። ሌላ ምንም የተለየ ሀሳብ ያላቸው ካሉ በኋላ ላይ ተመልሰን የምናይ ነው። በኢማም ሐናቢላዎች በኢማሙ አሕመድ መዝሀብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ። ፊ ተልቢስ ኢብሊስ ሙጀለድ 1 ገጽ 26 ከደቂቃ ጋር ነው የምሮጠው፣ 5 ደቂቃ አለኝ። ወቀድ ጀረት ይላሉ ወቀድ ጀረት ሙሕደታቱ ላ ቱሳዲሙ ሸሪዓተ ወላ የተዓጣ ዐለይሃ
ፈለም የረው ቢፊዕሊሃ በእሳ ብለው አስቀምጠዋል ማለት ነው። እና ብዙ ሙሕደታት አዳዲስ የሚሰሩ ስራዎች አሉ፣ ግን ከሸሪዓ ፕሪንሲፕሎች እና መርሆች ቀዋዒዶች እና ደዋቢጦች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመር ልፋሩቅ ኒዕመት ልቢድዓቱ ሀዚህ ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ ልቡርሃን 141 ገጽ ላይ ኩሉ ቢድዓትን ደላላ የሚለውን ነገር በሚፈስሩበት ጊዜ ሀዛ ልከላም ለይሰ ዐላ ኢጥላቅህ ብለዋል። ይሄ ንግግሩ እንዲሁ ዐላ ኢጥላቅህ ኩል ስላለ ኩል አዳት ልዑሙም ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል። በል ቀየደሁ ልዑለማኡ ዑለማዎች እንትን አድርገውታል፣ ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዓብደሰላምን ለ5 መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሓቸው ላይ ሙጀለድ 1 ከ173 ከ175 ወቀድ ገለበ ለፍዙ ልቢድዓቲ ዐለ ልሓደት ልመክሩህ ብለው የመጡበት አግባብ አለ። መጨረሻ ላይ ፈኢን ቁልተ አልሙሕደታት ሙንቀሲመቱን ኢላ ቢድዕ ሙስተሕሰነትን ወኢላ ቢድዕ ሙስተቅበሓትን ከማ ቃለ ልኢማሙ ሻፊዕዩ ቁልቱ አልአምሩ ከዛሊክ። ኢማሙ ሻፊዒ ለሁለት ቢድዓን ከፍለዋል ብለህ የምጠይቀኝ ከሆነ አዎ ልክ ነው፣ ያው ነው ትክክለኛው አቋም የሚለውን ወስዳለሁ ይላሉ። ሼክ መሐመድ ብኑ ዓብደልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓ ፊ ሸርዒ ከጀምዕ ልሙስሐፊ ና 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ። ከጀምዕ ልሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 47 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይህ ሰለላሁ ዐለይሂ ወሰለም ብለው የሄዱና ወሚንሃ ማ ዩእጀሩ ዐለይህ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መድሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 1 402 ገጽ ላይ ወኩሉ ቢድዓቲን ደላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱ ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና ስለዚህ በአጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊክዮች መድሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መድሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ ዐለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነው። እና ተካድ አን ተኩን ያኒ እክትላፍ ልዑለማ ፊ ሀዛ ልመጃል ሐቂቃ እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኪላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈሕዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸው። እና ከዛ አንጻር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድን ነው እንትኑ ከተባለ
ምንድነው ታዳ ቆንጆ መሆኑንና ለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረሰቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው። አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ያኒ ኢጅማዕ ፊ ሀዘል መጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድን ነው ማሳያው የሚለውን ከሰሓቦች ጀምሮ ወደ ታቢዕዮች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት ቢድዓዎችን ወይም ደግሞ ቢድዓ ሐሰና ተሕተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎችን እንዴት እንደሰሩ በማሳያ ነው አይ ቲንክ ይገባናል ብዬ ነው የማስበው። እና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበው። እና ያው አላሁ ስብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃዬ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ጀዛከላሁ ኸይረን ኡስታዝ አደም። አሁን ደግሞ ኢንሻአላህ ቀጣዩን ሀሳብ የሚያቀርብልን ኡስታዝ ሙዓዝን ወደ ዋናው መድረክ ጋብዛለሁ። እሱም እንደዚሁ 21 ደቂቃ አካባቢ ይኖረዋል። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد. السلام عليكم ورحمة الله وبركاته. راسي أقربكم النجار كمان نجاري بفي تستي مجمريا إن شاء الله تعالى وندماتشن آدم إمزي يسمى الأرض يسمى نعم ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ መጀመሪያ መታወቅ ያለበት አብዱላህ ብን አባስ አልቂራአቱ ኸልፈ አልኢማም የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብዱላህ ብን አባስ ነው ያልኳቸው የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ለይሰ አሐዱን በዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ዩእኸዙ ሚን ቀውሊሂ ወዩትረክ ኢላ ረሱሉላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሑጃ ሊሆንም አይችልም። አንድ ከንግግሩ መካከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድን ነው? أقوال العلماء يستدل لها ولا يستدل بها. የዑለሞች ንግግር ዑለሞች የሚያቀርቡት ሐሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደምን ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገርም ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው። አንደኛው ይሄ ነው። በመጀመሪያ ወንድማችን ወንድሜ አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው፣ የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቅያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይህንም መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ብን አብዱል ወሃብም ይህንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነውን ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ እያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንዴ? ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነቢዩ ሰለላሁ ዐለይሂ ወሰለም ሰሒሕ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል።
መቶ ምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ፣ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነቢዩ ከሰሓቦች ለይተው አራት ሰሓቦችን የጠሩት። ከአራቱ ሰሓቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሀሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነቢዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚካሄደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተ ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የብን መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንደ አዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በዳዕ አረክያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ። ምንድነው ያለው? ጠሪቀቱን ፊዲኒ ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በእሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም እያልኩ ለራሴም ቁርአን ሳልጠቅስም ብዬ የማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ ስብሓነሁ ወተዓላ በተከበረው ቃሉ ምን ብሎ ይነግረናል መሰላቸው ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا إيه اسلمنا كو صراطي من قدينو مستقيما كتتنيا من قدينو فاتبعوه إيه من قد تكتلوت ولا تتبعوا السبل تنانيش أفنقاج هونو من قدوتشن دقمو أتكتلو تنانيش من قدوتشن ምክንያቱ ሲባል ፈተፈረቀ ቢኩም عن سبيلي ከአላህ መንገድ ያስወጣችኋልና። ሙጃሂድ ብሎ ማለት ደግሞ የአብደላህ ብን አባስ ተማሪ ነበሩ። እሳቸው ከአብደላህ ብን አባስ የተማሩ የአብደላህ ብን አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል፣ ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል ሰሓባ ይፈሰራል። በአራተኛ ደረጃ አቅዋሉ ታቢዒን ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድን ያለው? እነሁ ቃለ ፊ ቀውሊሂ ወላ ተተቢዑ ሱቡልን አትከተሉ የሚለው ነገር ላይ ምንድን ያለው? አልቢድዕ ወሹቡሃት ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። አልቢድዑ መጤ የሆኑ ነገሮችንና ወሹቡሃቲ ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሓቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁን በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ 2ኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገር። ማነው እንደዛ ያለው? አብዱላህ ብን አባስ ነው። ቃለሁ ኢብኑ አባስ ማለት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይህን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ ሱብሓነሁ ወተዓላ
اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا عند نجر قدلو بيهون ነው መሙላት የሚያስፈልገው እስልምና ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን ከሰሃቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚህ ልጨርስ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚህ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ إن أحسن الحديث كتاب الله كهلم يتشالو نججر يا الله قال له يا الله نججر نو لزيام نو يا الله قال إن مجبي أدرج يجمركوا تاني مالتنا وأحسن الهدي بلاجو دقمو ممراتم هدي محمد صلى الله عليه وسلم يا نبي محمد صلى الله عليه وسلم مريت منجدنا الساتش يا سماروت منجد كهلم بلاجنا يا مالتم دقمو كحديث يمتاو مالتنا تناقروا صلى الله عليه وسلم وإنما توعدون لآت وما أنتم بمعجزين بلو جرسوت جابر بن عبد الله رضي الله عنه سيناقر من آله كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش نبي صلى الله عليه وسلم دعواسي هادرقو لك تلك سراويتن اندمي قسسو دمساتشو كفبلو فيتاتشو قلتو من بلو يناقروا نبر كزياس من دنو يا صلى الله عليه وسلم أنينا قيامكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩአለ ከዚያ በኋላ ምን አሉ اما بعد فان خير الحديث كتاب الله كሁሉም ንግግሮች በላጩ የአላህ ቃል ነው ከዚያስ وخير الهدي هدي محمد كሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው የአላህን ንግግር ከየት ነው የምንወስደው ከቁርአን ነው የነብዩ መመራት እስከ ማስተማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው ከዚያ ምን አሉ وشر الامور محدثاتها وكل بدعه ضلاله አሉ وشر الامور ከሁሉም ነገሮች ክፉዋ መጥፎዋ ደግሞ محدثاتها بدعه ዋናት ተፈጣሪዋ አዲሷ መጤዋ ነገር ናት ተጀማሪ ነገር ናት ከዚያ ምን አለ وكل بدعة ضلال وكل الفاظ العموم يتكموا وكل بدعة ሁሉም የቢድዓ አይነቶች ደግሞ ضلالة ወደ ጥመት ነው የሚመራው ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን ዑሙሙን ተخصيص ይደረጋል የሚለኝ ከሆነም ስለ ተخصيص ጉዳይ በደንብ አድርገን በሰፊው እናወራበታለን ግን አሁን ገረፍ ካደረኩኝ ልለፍ ይሄኛው ማለት ነው አስታውሱ ወንድማችን አደም መጀመሪያ ላይ እንደነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም አንዳችም የቁርአንን አያ አልጠቀሰም እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው ዑርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ فإنه من يعيش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ ሱነን ትርሚዚ 2676ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነድ አልአህመድ ላይ ሙስተድረክ على الصحيحين تخريج المسند ላይ ሹዐይብ አርናውጥ ማለት ነው ሸርህ ሱና ላይ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من يعيش منكم ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ يرى بعد اختلافا كثيرا ብዙ አለ መግባባቶችንና ግጭቶችን ይመለከታል ይደርሳል አሉ ግጭቶችን ያያል فعليكم እናንተ ደግሞ መያዝ አለባችሁ አሉ ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የخلفاء الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር ዑመር ዑስማንና አሊ አራቱን መከተል አለባችሁ المهديين وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት وإياكم ومحدثات الأمور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው ሁሉም ቢድዓዎች ደግሞ ጥመቶች ናቸው خلاص በሩ ተዘጋ ሁሉም ብለው ተናገሩ ዘጉት በሩ ማለት ነው ከዚያ በኋላ የሆነ ሰው መጥቶ
ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ብን አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ አብዱላህ ብን አባስ እንዲህ አለ። አብዱላህ ብን አባስ ጋር ሄጄ አብዱላህ ብን አባስን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዓለይከ ቢልእስቲቃማ ወተቢዕ ልአምረ ልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ ልአምረ ልአወለ የቀደምቶችን መንገድ ተከተል። የእኛም ማለቱ ነው፣ የእኛም ማለቱ የሰሓቦቹም ማለቱ ነው። አብዱላህ ብን አባስ ሰሓቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባን አልኩብራ የሚለው የእብኒ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይህንን አሰር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አሰር ነው ታገኙታላችሁ። የሰሓቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከእሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ ልማል። ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበቲ ቢልሐላል ወልሐራም ነው። ነቢዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነቢዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከእናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ ልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት፣ ወዩፍተሑ ፊሃ ልቁርአኑ ሐታ ያእኹዘሁ ልሙእሚኑ ወልሙናፊቅ፣ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ፣ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስማሁ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሑ ኡሱል ኢዕቲቃድ አህሉ ሱነቲ ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱ ልኩብራ ኢብን በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም፣ ተብቃቅታችኋል። ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። 3 ደቂቃ አልሙዕጀም አብሽር ሐቢቢ አብሽር።
المعجم الكبير للطبراني يميلو مصحف 8770 ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ شعب الإيمان የሚለው ኢማም البيهقي መጽሐፍ ላይ የምናገኛለን ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው ዑለማ السلف መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ አንድ የሚያስደስትህን ነገር እሱ ምንድነው ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን ወንድሜ አደም ያመጣኸውን ዑለሞችን والله الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው ولكن የነሱ ንግግር ተቀባይነት ከሌለው የለውም ነው ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ ሐሰን አልበስሪ ምን አሉ اعرفوا المهاجرين بفضلهم አሉ ሙሃጅሮችን በትልቅነታቸው በሰሩት ስራ ወቃቸው በበላጭነታቸው واتبعوا آثارهم የነሱን ፈለግ ደግሞ ተከተሉ وإياكم ما أحدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በእስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና الزهد የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው አቢ ኢድሪስ ኸወላኒ ደግሞ ኪባር ታቢዒን ነው እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው ምን አለ አቢ ኢድሪስ الخولاني لأن أرى في المسجد نارا لا أستطيع إطفاءها مسجد ውስጥ እየተቀጣጠለ ያለ እሳትን ተመልክቼ ከመመለከት መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድ ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ ምን የሚለው መጽሐፍ ላይ አሱና የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ የኢማሙ ማሊክ ደግሞ ኢማም ሻፊዒ አስተማሪ ናቸው ኢማም አልአውዛዒ ደግሞ አሉበት በጣም ብዙ ንግግሮች አሉ ولكن ጊዜ አይበቃም በዚሁ ለመቋጨት ልሞክር حتى የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ ይሄኛው በኋላ እንመለስበት خلاص ጊዜ አልቋል الله يبارك فيكم ጨርሻለሁ ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ بارك الله فيكم السلام عليكم مرحبا جزاك الله خيرا በጣም ቆንጆ ሐሳባቸውን ሁለቱም ጥሩ አድርገው አቀርበውልናል ኢንሻአላህ 20 ደቂቃ ተጠቅመዋል አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙአዝ ያቀረበው ነገር ላይ ያነሳል እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙአዝ ደግሞ አስተያየቱን ይሰጣል ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ ማሻአላህ በጣም ብዙ ዕውቀት እየተማርን ነው ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ እስካሁን አልহামዱሊላህ ጥሩ ነው ኮሜንት ላይ የሚያለሰው ብዙ የከፋ ነገር እየጻፈ አይደለም ስለዚህ ሁላችሁንም ለማመስገን ወዳለው ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን አሁን ወደ ኡስታዝ አደም ልመለስ اللهم صل على محمد وعلى ال محمد ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ ቢስሚላህ ሹክራን እንደሚሳቅ ኡስታዝ ሙአዝን በጣም አመሰግናለሁ ጥሩ ነገሮችን ነው ያነሳው ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳቢህ ይሆናል እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙአዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሃቦች ጋር ነው የምንሄደው ቁርአኑ እንዴት ተረዱት ብለን የሰሃቦች ደረሶች ጋር ነው ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድሜ ሙአዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል የቢድዓ ጉዳይ ምንም አይነት ኺላፍ የለበትም የቢድዓ ቆንጆ የለም እያሉ የሚያወሩ
ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሀሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ደፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዓለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባ እና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉ። እና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነው። እና ለዛ ነው በቃ ዑለማዎቻችን ኢቨን ይሄ የቢድዓ ቆንጆ የለውም የሚሉት ስያሜውን የጠሉት ያልኩት ለዛ ነው። ከኪሴ ያመጣሁት ነገር አይደለም። አላ ኩሊ ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሀሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንጻር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉብ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎች እና እነዚህ ሰዎች አዲስ የፈበረኩትን እና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናህ ዐለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሰው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀኔሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደልል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስ እና ያንን ሒካያ ነፍይ ሳላደረገ ድረስ የእኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዘው ሐታ እብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት እብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነቢዩ ዓለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ 3ቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘ ነው ማስረጃ ነው ማለት ነው የቢድዓ ቆንጆ እንዳለው። ወንድሜ እንግዲህ ይህን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙ ልቡኻሪና ኢማሙ ልሙስሊም ዐን ዓኢሸተ ረዲየላሁ ዐንሃ ወአርዳሃ የዘገቡት ሐዲስ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለው ወንድሜ ቢድዓ አይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ነው ያሉ። ይሄ መንጡቅ ይባላል በኡሱልዮች ቋንቋ፣ ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፋ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንጻር መለስ ብለን የኢማሙ ቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነቢዩ ዓለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት። ይህን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው።
ሌላውንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን በዕድህ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነትን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲስ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነው። እና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነወውያ የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁምዓ ሁሉ የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሀዲ ሀዲ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሀዲ ሀዲ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነቢዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው? ፍሰቱ። ከዛ ደግሞ ላሒቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓትን የሚለው ሀዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊይን ማየት ይቻላል። እነ ኢማሙ ልዓይንይ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላቸው ዑለማዎች በሙሉ ሌሎቹም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ እስከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሓበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን፣ ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይህን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ 10 ደቂቃ። አብሽ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ። መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና ኸላስ ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ
እየሰማሁ ነው። ያልተመቼ ፓርት ምን መሰለ ሙዓዜዋ፣ አፉ በል እሺ ሀቢቢ፣ ያልተመቼ ፓርት ምን መሰለ ሙዓዜዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይህ አካሄድ ዕልሚ አይደለም፣ እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሑስነ ዘን ነው ሐቢቢ። ለምን መሰለ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንጻር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም እያየን እንሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢቢ። ባረከላህ አብሽር፣ አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ጀምር። እሺ አስጀምረው ደቂቃውን። ቢስሚላሂ ራህማን ራሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኸኛል። ነዓም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን ኢጅቲሃዳቸው እዚያ ጋር ነው ያደረሳቸው። የእነሱን ኢጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱ ሲባል የእነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም፣ ታህዊን ማድረጊያ አይደለም። እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሀብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተል አለ ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄን ያለው እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ነዓም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስጡን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋ ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አዎ አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም፣ ሰዓት ይኖረናል፣ አብረን እናወራበታለን። ሌላኛው ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ የሚል አላህ ሱብሓነሁ ወተዓላ ስለ ቀደምቱ ማህበረሰቦች የነገረን ንግግር አለ። እሱን አንስተሃል። ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ ፈማ ረዑሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁም አጅረሁም የሚለው አያውን ከጠቀስክ በኋላ ምን አልክ? አላህ ሱብሓነሁ ወተዓላ ሚን ባቢ ዘም የጠቀሰው ነገር አለ እዚህ ጋር ፈማ ረዑሃ ሐቀ ሪዓየቲሃ የሚለው ማለት ነው። ከዚያ በኋላ ደግሞ ምን አልክ? ሸርዑ መን ቀብለና ሸርዑን ለና ሐታ የእቲ ናሲኹን ፊ ሸርዒና። እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። ሸርዑ መን ቀብለና የከኛው ፊት የነበረው ነገር በተለይ ነቢዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አዎ አንተ ያልከው ትክክል ነው። ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሓቦችና ታቢዖች ሲፈስሩት እንደከለከልን ነው የፈሰሩት። ቅድም አያቶችን አንስቻለሁ፣ የግድ መመለስ የለብኝም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5፣ 6፣ 7 ሐዲሶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑን ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑን ለና ይሆን ነበር እኮ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው። አንዱን አምላክ አባዝተው 3 አረጉት። ያ ነገር በኢስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውን ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም፣ ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። መን አሕደተ ፊ አምሪና አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ማ ለይሰ ሚንሁ ዲኑ ውስጥ የሌለን ነገር ፈሁወ ረዱን፣ ያ ነገር ወደ እሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም፣ እንዲሁም ይጠየቅበታል ማለት ነው። እሺ ይሄንን ሐዲስ በምንድን ነው የምንረዳው? ይሄንን ሐዲስ በእኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን ዓኢሻ ሰሒሕ ሙስሊም ላይ ደግሞ መን ዓሚለ ዓመለን ለይሰ ዐለይህ አምሩና አለች። አለቀ ኸላስ። መን ዓሚለ ዓመለን የሆነን ተግባር የሆነን ስራ የሰራ ሰው ለይሰ ዐለይህ አምሩና የእኛ ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይህ ረዱን
ወደሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሼር ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። አይሻ ናት የዘገበችው ሁለቱንም የዘገበችው አይሻ መሆኗና እንትን ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርህ የሚደራረግ ነው። ስለዚህ ምንድነው ያለው ማለት ነው? መን ዐሚለ ዐመለን ለይሰ ዐለይሂ አምሩና የሆነን ፊ አምሪና የሚለውን አመለን የሚለውን ለይሰ ዐለይሂ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን እስላማችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርህ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርህ የሚያደርግ ሌላ ሐዲስ አለ። انتهى الأمر. حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي عندنا مجلد 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم አለ ምን አለ يقول من أحيا سنة من سنتي قد أميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ በአጠቃላይ አንድ አይነት ነው። من أحيا سنة من سنتي قد أميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ? فإن له من الأجر مثل من عمل بها من الناس ሌሎች ሰዎች ከሱ ላይ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ من سن سنة حسنة እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መጥተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ሰደቃ መስጠት እንዲህ ነው። ምክንያቱም ለሰዎቹ እንዲመጸወት ፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ من سن في الإسلام سنة حسنة ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርህ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርህ ከሚያደርጉና እንድንረዳው ከሚጠቅሙን ነገሮች አንዱ ነው። ስለዚህ ሐዲሱን ሸርህ የሚያደርግልን አንደኛው ሰበቡ ነው። ሰበቡ የተሰጠበት ነው። ያ ብቻ አይደለም። ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቹዌሽኑን በአጠቃላይ ሰሃቢዩ መግለጹ ሸርህ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርህ ሱነቲ ሊልበገዊ ላይ የመጣው መን አህያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሃቢዩ ምንድን ነው ያደረገው? አዲስ ነገር ነው እንደ የፈጠረው? ሰደቃ መስጠት በእስላም ውስጥ አልነበረም? ነብዩ አልጠሩበትም? ላ አዘው ነበር። እዚያ ጋር ቆመው ሰሃቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርህ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርህ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚሁ ልጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙሕደሰቲን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። ነዓም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም። ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙሕደሰቲን ቢድዓ የሚለውን
ወይ ደግሞ ኩሉ ቢድዓትን ضላላህ የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርጓል ብለኸኛል ወንድሜ አደም። አንድ ሁለት ሶስት መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱን ሙተሲል ነው ሙኸሲሱን ሙተሲል የሚባል፣ ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓትን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረግኩባቸው ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓትን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል ፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲሱ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓትን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትናኡ ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር። መርሐባ ማሻአላህ። አሁን እስቲ እንደው እረፍት እንውሰድ ያ ጀማ። ይሰማል አይደል ድምጼ? ኦኬ ምናልባት ይሰማል። ሄጄ ውሃ ላምጣ መሰለኝ። እኔም ውሃ አላመጣሁም። እሺ ጥሩ። እስከዛ አረፍ እንበል አንድ ጊዜ። እንትኑን ኦኬ ስታክ አድርጎብኛል። ምን እንደሆነ አላውቅም። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ኦኬ ይሰማል ሊሆን ኡስታዝ አደም? እኔ ቀጥ ብሎብኛል። ምንም እየተሰማኝ አይደለም። ይሰማል። እኔ ጋር እየተሰማኝ ነው። እሺ ጥሩ። ስታክ አድርጎብኛል። ለምን እንደሆነ አላውቅም። ፍሪዝ አድርጎብኛል። ብላክ አድርጓል። ኦኬ አሁን